ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። የአፍሪካ ዋንጫ ጉዳያችንን እዚህ ጋር እናብቃና ወደ እንግሊዝ ፕሪሚየር ሊግ ደግሞ ጉዳዮቻችን ላፍ። ሳምንቱ መጨረሻ የተደረጉ በርካታ ጨዋታዎች ነበሩ፣ የተለያዩ ውጤቶች የተመዘገቡባቸው። ከቼልሲ ውጪ ትላልቆቹ ቡድኖች እንግዲህ ያሸነፉበት ጨዋታም ነበር። ይህንን ጉዳይ እናንሳ። አስቶን ቪላ ቼልሲን በድጋሚ ማሸነፍ ችሏል። ከመመራት ተነስቶ ነው ያሸነፈውና አሁን የዋንጫ ተፎካካሪ አይደለም የሚሉ ወሬዎች እንደዚሁ ባሉበት እንደዛ መባል የለበት የሚሉ አስተያየቶችን መሰጠት ጀምሯልና እናንሳቸው እነዚህን ጉዳዮች። እናንሳቸው። በሳምንቱ መጨረሻ የተደረጉትን ጨዋታዎች የተወሰኑትን በተለይ በዋንጫ ፍክክር ውስጥ ያሉትን ግን ደግሞ ነገም ከነገ ወዲያም የሚደረጉ ጨዋታዎች ስላሉ የ2025 የመጨረሻ ጨዋታዎች ተጨማሪ ጥፋቶች ሊኖሩ ይችላሉ። በሳምንቱ መጨረሻ በተለይ የማንቸስተር ሲቲና የአርሰናልን ርዕሶች ብናነሳ ጥሩ መስሎኛል። አርሰናል በቀደም ብራይተንን 2-1 ያሸነፈበት ጨዋታን እንደው አስቀድሞ ለማንሳት ምሳ ተመሳሳይ ፓተርን ያለው መሰለኝ እኔ ሰሞኑን እየተደረጉ እንዳሉት ጨዋታዎች ሁሉ። አሁን ጨዋታዎቹን ያልታደመ ሰው ወልቭስን 2-1፣ ኤቨርተንን 1-0፣ ብራይተንን 2-1፣ ብሬንፎርድን ከዛ በፊት 1-0 በእንደዚህ አይነት ማርጅኖች ነው እያሸነፈ ያለው። እሱ ብቻ ሳይሆን በእያንዳንዱ ጨዋታ ማለት ይችላል በአብዛኞቹ ጨዋታዎች የተጋጣሚ ቡድን ተጫዋቾች ለምሳሌ ራሳቸው ላይ ጎል ያስቆጥራሉ። በቀደም ጆርጂኖ ሩተ ሁለተኛው የአርሰናል ጎል ሲቆጠር የብራይተኑ ተጫዋች ማለት ነው ፈረንሳዊ አጥቂ ራሱ ላይ ጎል አስቆጥሯል። በቀደም ከክሪስታል ፓላስ ጋር በነበረው የሊግ ካፕ ጨዋታ ሌላ ፈረንሳይ ተጫዋች ማግዛንስ ለክሮአ ራሱ ላይ ጎል አስቆጥሮ ነበር፣ እንደዚሁ ከቆመ ኳስ። ከወልቭስ ጋር በነበረው ጨዋታ ሁለቱም ጎሎች በወልቭስ ተጫዋቾች ራስ ላይ የተቆጠሩ ጎሎች ነበሩ። ግብ ጠባቂው በኋላ ሞስኬራ ተከላካዩ። ከኤቨርተን ጋር በነበረው ጨዋታ አርሰናል በፍጹም ቅጣት ምት ነው ጎል ያስቆጠረው። አሁን እነዚህ ያለፉትን ጥቂት ጨዋታዎች ስታይ እና ግን በተለያየ ምክንያት እነዚህን ጨዋታዎች ያላየ ሰው አርሰናል በሰቀቀን ነው እነዚህን ጨዋታዎች እያሸነፈ ያለው ያስብላል። እና እውነትም በሰቀቀን ነው። ምክንያቱም የመጨረሻዎቹ 10-15 ደቂቃዎች ጆፐርዲ ያላቸው የአንድ ጎል ማርጅን ብቻ ኖሮት ነው አርሰናል ወደ መጨረሻዎቹ 10-15 ደቂቃዎች የሚደርሰው ማለት ነው። እንደዛ እስከሆነ ድረስ አንድ ጎል የጨዋታውን አጠቃላይ ተፈጥሮ የሚለውጥበት እድል እስካለ ድረስ እና በፕሪሚየር ሊግ የዋንጫ ፍክክር ውስጥ ለእኔ ለጊዜው መሪ መሆን አለመሆን ያን ያህል ሲግኒፊካንት አይመስለኝም። እንዲያውም አንዳንድ ጊዜ መሪ አለመሆን የሚሻልበት ጊዜ አለ። ሁሌም ፕሬሸሩ ያለው መሪው ላይ ነው፣ የሚያጣው ነገር ያለው መሪው ስለሆነ። አሁን የሳምንት መጨረሻ ሲጀምር የሚያጣው መሪው ነው፣ መሪነቱን የማጣት ስጋት ስላለበት። ሁለተኛው ብዙ የሚያጣው ነገር የለም ከፕሬሸር አንጻር እና ደግሞ በቅርብ ጊዜ በፕሪሚየር ሊግ ስኬጁል ካየሽ እንደ አጋጣሚ ሆነው ማንቸስተር ሲቲ ነው ቀድሞ የሚጫወተው። ማንቸስተር ሲቲ ቀድሞ ይጫወታል ማለት አርሰናል ሁሌ ሪስፖንድ የማድረግ ኃላፊነት አለበት ማለት ነው። ቀጥሎ ነው የሚጫወተው። ጨዋታው ሲደረግ ጊዜያዊ የደረጃ ሰንጠረዥ ቢሆንም ሲቲ ነው መሪ ሆኖ ጨዋታው የሚደረግ ቴብሉ ላይ የ2 ነጥብ ማርጅን ስለሆነ ያለው በጎል ልዩነት ማንቸስተር ሲቲ ስለሚሻል አርሰናል ከፕሬሸር ጋር ነው በቅርብ ሳምንታት ጨዋታዎችን እያደረገ ያለው። ባለፉት 2-3 ጨዋታዎች አይ ቲንክ ሲቲ ይመስለኛል ቀድሞ የተጫወተው እና 1-0 2-1 ሆኖ 75ኛው 80ኛው 83ኛው 85ኛው ደቂቃ የምትደርሺ ከሆነ አርሰናል በስቴዲየሙ ሲጫወት ያ ኮሌክቲቭ አንዛይቲ ያለ ደጋፊዎች ይጨነቃሉ። አንድ ስህተት የጨዋታውን አጠቃላይ ልዩነት እና በፕሪሚየር ሊግ ያለውን የመሪነት ሁኔታም ሊለውጠው ስለሚችል ግን ጨዋታዎቹ የምሬ 1-0 የ2-1 ጨዋታዎች ናቸው ወይ? በሁለቱ ቡድኖች መካከል ወይ አርሰናል በገጠማቸው ቡድኖች መካከል ያለው ማርጅን በእርግጥ የ2-1 አይነት የአንድ ጎል ማርጅን ነው ወይ የሚለው ግን እሱ ነው ትልቁ ፒክቸር ለኔ። እንደዛ አይነት ጨዋታዎች አይመስሉኝም። በቀደሙም ጨዋታ ለምሳሌ መጀመሪያ አጋማሽ ተአምር የሚሆነው 1-0 ብቻ መሆኑ 15-0 ነበሩ። ለምሳሌ በሙከራ ብዛት 15-0 ብራይተን ደህና ቡድን ነው ብራይተን። ቼልሲን ስታንፎርድ ብሪጅ ላይ ማንቸስተር ሲቲን ምናምን ያሸነፈ ቡድን ነው በዚህ ሲዝን። ኮንሲስተንት አይደለም ኦኬ፣ ግን ደህና ቡድን ነው። የፋቢያን እርዝለር ቡድን ለአመታትም እንደዚያ ነበር።
ይኸው ቡድን 15-0 በመጀመሪያ አጋማሽ በሙከራዎች ይመራ ነበር። አርሰናል ቢያንስ 2 ተጨማሪ ጎሎች ማስቆጠር የሚችልባቸው እድሎች ነበሩ። ገና እንደተጀመረ ዮኬሬስ፣ ከዛ ሳካ፣ ሌሎችም ተጫዋቾች ከማርቲን ኦዴጋርድ ጎል በስተቀር ሌላ ጎል ማስቆጠር የሚችልባቸው እድሎች አርሰናል ነበረው። ጨዋታው ሲያልቅም 0.8 ለ2.8 ኤክስጂ ነው ነበር። አርሰናል 3 ጎል ማስቆጠር ነበረበት። ብራይተን ኦቨር ፐርፎርም አድርጓል 1 ጎል በማስቆጠሩ ጭምር። የብራይተን ጎል አርሰናል 2-0 እየመራ የተቆጠረው የብራይተን ጎል የመጀመሪያ የብራይተን የጎል ሙከራ ነበር። በኋላ ግን ጨዋታው ሲያልቅ ናሬቲቭ ምን ይሆናል? ራያ አወጣቸው የሚል ይሆናል። ኖ ራያ ጋር ሳይደርስ ማለቅ ነበረበት ጨዋታው። ራያ ያንን ሙከራ አድኖ ኦፍኮርስ ግብ ጠባቂ ያለው ለዛ ነው እንዲህ አይነት ሙከራዎች እንዲያድን ነው እና ወርልድ ክላስ ግብ ጠባቂ ነው ዳቪድ ራያ። ግን ፓተርን ነው ይሄ። በቀደም ከክሪስታል ፓላስ ጋር ጨዋታው ከተደረገ በኋላ እዚሁ መተን ስናነሳ ስለዛ ጨዋታ አርሰናል 25 ሙከራ አድርጓል በዚህ ጨዋታ ላይ አለን። በጣም ኦርጋናይዝድ ከሆኑ ቡድኖች መካከል አንደኛው ነው ክሪስታል ፓላስ። በ5 ተከላካዮች የሚጫወት 2 ተጨማሪ ዲፌንሲቭ ማይንድድ 6 ቁጥሮች የሚጠቀም እና እዚህ ቡድን ላይ 25 ሙከራ ያደረጋለን እና አርሰናል በዚህ ጨዋታ ላይ ከፍተኛው ሙከራ ያደረገበት ጨዋታ ነው አለን። ግን እዛም ጨዋታ ላይ ለክሯ ነው ጎል ያስቆጠረው ራሱ ላይ እና በመለያ ምት ነው አርሰናል ጨዋታውን ያሸነፈው እና የጌሂ ጎል ምንም ልዩነት ሊያመጣ የሚገባው አልነበረም። ከዛ በፊት ማለቅ ነበረበት። ማዱዌኬ ሃትሪክ መስራት ነበረበት ወይ ጄሱስ ተጨማሪ ጎሎች ማስቆጠር ነበረበት። የሌሎቹም ተጫዋቾች ማርጅኑ በጣም ሰፊ ነበር። ከ3 በላይ ኤክስጂ ነበር። የፍጹም ቅጣት ምት ባላገኘበት ጨዋታ አርሰናል እዛ ጨዋታ ላይ ያስመዘገቡ። የሙከራዎቹ ብዛትም ጥራትም ከፍተኛ ነበር። በቀደም ደግሞ ከክሪስታል ፓላስ ጋር ከብራይተን ጋር የመጀመሪያ አጋማሽ ብቻ 15 ሙከራ ሲያልቅ 24 ሙከራ ነው ያደረገው። በሲዝኑ ሁለተኛው ብዙ ሙከራ ያደረገበት ጨዋታ ነው። በእርግጥ እኔ በቀደም የዛሬ ሳምንት ይመስለኛል አርሰናልና የጨዋታ ማኔጅመንትን በተመለከተ በዚህ ውድድር ዘመን እንደ አርሰናል በተሳካ ሁኔታ ጨዋታ ማኔጅ ማድረግ የሚችል ቡድን የለም። ከመሪነት ሲያጣ ታይቶ አይታወቅም በቀደም የክሪስታል ፓላስ ጨዋታ በስተቀር። የኖካውት ጨዋታ ነው፣ በኋላ በመለያ የምታሸንፏል። እሱንም ቢሆን ከመራ በኋላ አርሰናል በዚህ ውድድር ዘመን ነጥብ ጥሎ አያውቅም። ቀድሞ ጎል ባስቆጠረበት ጨዋታ ነጥብ ጥሎ አያውቅም። ይሄ ጨዋታ ማኔጅ ማድረግ እንደሚችል ያሳያል። በጣም አሳሳቢ የነበረው የወልቭስ ጨዋታ ነው፣ ግን እሱም በጣም ማርጂናል። አንደኛው የወልቭስ ጨዋታ በተፈጥሮ በጣም ለየት ያለ ነው። በቀደምም ከሊቨርፑል ጋር ተመሳሳይ ነገር ነበር። 2-1 ነው ሊቨርፑልም ቢሆን ያሸነፈው። በጣም ኮምፎርታብል የመጀመሪያ አጋማሽ፣ አንኮምፎርታብል ሁለተኛ አጋማሽ ነበር። ወልቭስ ድክም ያለ ቡድን ስለሆነ 5-0 አሸንፈዋለሁ እያልሽ ነው የምትመጪው እና ለመጀመሪያዎቹ 30 ደቂቃዎች 2-3 ጎል ካላስቆጠርሽ ያ ሰልፍ ዳውት ይመጣል። ወልቭስ ላይ ምን ነካኝ የሚል አይነት ሰልፍ ዳውት ይመጣል። ትልቅ ሳይኮሎጂካል ኢምፓክት አለው። ደግሞ የወልቭስ አይነት ቡድን በቃ 2 ነጥብ ብቻ በግማሽ ሲዝን የሰበሰበ ቡድን ሲሆን አንዳንድ ጊዜ እንደዛ ሊሆን ይችላል። ግን በፐርፎርማንስ ደረጃ ግን በእኔ አስተያየት ነው የምለው በፍጹም የ2-1 ጨዋታ አልነበረም። የቅዳሜው ጨዋታ 54 ጊዜ ነው 55 ጊዜ ነው በብራይተን ቦክስ ውስጥ አርሰናል ኳስ የነካው። ብራይተን በጣም ተሻሽሎ በሁለተኛው አጋማሽ 19 ጊዜ ነው በአርሰናል ቦክስ ውስጥ ኳስ የነካው። የ2-3 እጥፍ ልዩነት አለ። 80 ምናምነኛው ደቂቃ ስንት ደቂቃ ይጨምራሉ አርቢትሩ ምናምን የሚለው ጉዳይ ለደጋፊዎች ኢሹ መሆን አልነበረበትም ከብቃት አንጻር። ግን አንድ በጎ ነገር የሚታየኝም ደግሞ እንደ ምንድነው አንዳንድ ቡድኖች በሆነ የሲዝኑ ወቅት ብሊፕ ያጋጥማቸዋል ይባላል። የሆነ ሰሞን የቡድኖቹ ብቃትም ወይም ውጤትም ጥፍት የሚልበት ሰሞን ያጋጥማል እና ወደ ክራይሲስ ከማደጉ በፊት ማኔጅ ማድረግ አለብሽ። አሁን አርሰናል ብሊፕ ላይ ያለ ይመስላል። ጥሩ ነገሩ ግን ብሊፕ ላይ ሆኖ ካለፉት 5 ጨዋታዎች 12 ነጥብ አለው። ሁሉንም በሚያሸንፈው ቪላ ነው የተሸነፈው 95ኛው ደቂቃ ላይ በተቆጠረ ጎል። ሁሉንም የሚያሸንፈው ያልኩት ማንቸስተር ዩናይትድንም አሸንፏል፣ ማንቸስተር ሲቲንም አሸንፏል፣ ቼልሲንም አሸንፏል፣ ቶተንሃምንም አሸንፏል። በሊቨርፑል ብቻ ነው የተሸነፈው ከትልልቆቹ ቡድን። ቼልሲን ብሪጅ ላይ ነው በቀደም ያሸነፈው። ብሊፕ ከተባለ ካለፉት ዲሴምበሮች የሚሻለው የዛሬ 2 ዓመት ልክ እንደዚሁ አዲሱ ዓመት ሊገባ ሲል በእነሱ ማለት ነው አርሰናል በዌስትሃም 2-0 በፉልሃም 2-1 ተሸንፎ ነው ዓመቱን የጨረሰው እና የ7 ነው ምናምን ነጥብ ማርጅን ከሲቲ ጋር አይ ቲንክ ተፈጥሮ ነበር 2023-24 የውድድር ዘመን መጨረሻ ላይ የ2 ነጥብ ልዩነት ኖሮ 89-91 ሆኖ ነው ሲዝኑ የተጠናቀቀው። አርሰናል ከ18 ጨዋታዎች 16ቱን አሸንፎ ነው የጨረሰው። ብሊፕ ሲሆን
በነዛ ጨዋታዎች ተሸንፏል። ትርጉም አልነበረውም። አሁን ዌስትሃም ጨዋታ ላይ 72 ጊዜ መሰለኝ የዌስትሃም ቦክስ ውስጥ ኳስ የነኩት እና በ15 ዓመት ውስጥ አንድ ቡድን የሌላ ቡድን ፔናልቲ ቦክስ ውስጥ ያንን ያህል ኮንታክት ያንን ያህል ታች ኖሮት አያውቅም። 2.8 ነበር ኤክስጂው። መጨረሻ ላይ ግን ተሸነፈ። ከፉልሃም ጋር እየመራ ነበር አይ ቲንክ ፉልሃምን በማርቲኔሊ ጎል መጨረሻ ላይ 2-1 ተሸነፈ። ባለፈው የውድድር ዘመን ተመሳሳይ ነው የነበረው። ሁለት የመጨረሻዎቹን የአመቱን የመጨረሻ ጨዋታዎች ከሁለት ጨዋታ 1 ነጥብ ብቻ ይዞ አንደኛውን ተሸንፎ አንደኛውን አቻ ወጥቶ ነበር አመቱን ያጠናቀቀው። በዚህ ጊዜ እንደዚህ አይነት የፐርፎርማንስ ዲክላይን ምናምን ያጋጥመው ነበር ባለፉት አመታት እና ብሊፕ ሲሆን የውጤት ኮስት ነበር። አሁን እንደዛ አይደለም። ልክ ነው፣ የሚያሳቅቅ ነገር አለው መጨረሻ ላይ ለአርሰናል ደጋፊዎች፣ በተለይ በኤምሬትስ ደግሞ ሲሆን በኤምሬትስ ሲሆን የ57 ሺህ ሰው ጭንቀት ነው ከተጫዋቾቹ ጋር እንትን የሚለው እና አርሰናል 20 ምናምን አመት ዋንጫ አልወሰደም ማለት የፕሪሚየር ሊግ ዋንጫ አልወሰደም ረጅም ጊዜ እና አሁን ዴስፕሬሽን አለ። ይሄ ነው አመቱ መሆን ያለበት። ቤስቱ ቡድን የኛ ቡድን ነው፣ ቤስቱ ስብስብ የኛ ስብስብ ነው። ለረጅም ጊዜ ደግሞ መሪ ሆኑ። ስለዚህ መሪ ሆነች መቆየት ይዞ የሚጨምረው ኤክስፔክቴሽን አለ እና በኤምሬትስ የሚደረጉት ጨዋታዎች አንዳንድ ጊዜ በጣም ኢሞሽናል የመሆን ዝንባሌ ያላቸው። የወልቭስ ጨዋታ ለምሳሌ እንደዛ ነው የነበረው። ግን ብሊፕ ሆኖ እያሸነፍሽ ከሆነ ችግር የለውም። 9 ነጥብ ኦልሞስት 10 ጎል ማስቆጠር ነበረበት። በእነዚህ አሁን ከዲሴምበር መነሻ ጀምሮ ባሉት ጨዋታዎች 10 ጎል በኤክስጂ ሞዴል የምትሄጂ ከሆነ ግን የአርሰናል አክቹዋል ጎሎች በአርሰናል ተጫዋቾች የተቆጠሩት ጎሎች 5 ብቻ ናቸው። 3 ኦን ጎል፣ አንድ የፍጹም ቅጣት ምት ጎል። ዮኬሬስ ፍጹም ቅጣት ምት ጎል ነው፣ ግን በክፍት ጨዋታ የተቆጠረ ጎል አልነበረም እና ብሊፕ ከሆነ ደህና ነው ማለት ከዚህ ካልከፋ። የዛሬ 2 አመት የነበረው ብሊፕ ግን በጣም መጥፎ ነበር፣ በመሸነፍ ነበር እና ትላንትና ከትላንት በስቲያ ሚኬል አርቴታ ከጨዋታው በኋላ በቀደም አርብ ዕለት የሰራን አንድ ዝግጅት ላይ ያነሳነው ነጥብ ማርጂኖች መስፋት አለባቸው። ማርጂኖች 2-0 ሰፊ ትንሽ አይደለም፣ ግን ከዶሚናንሱ አንጻር የመጀመሪያ አጋማሽ ብቻ 2-3 ጎል መሆን ነበረበት። ብራይተን ሊደርስ በማይችልበት 2-0 ነው። በጣም መጥፎ ነው። ቬሪ ዴንጀረስ ሊድ ይሉታል ለ0 የጨዋታን ተፈጥሮ የሚለውጥ ነው። 2-0 ሲመራ የቆየ ቡድን ሌላኛውን ጎል እስካላስቆጠረ ድረስና ጨዋታው ረጅም እድሜ እያለው ያኛው ቡድን ጎል ካስቆጠረ የአርሰናል ደጋፊዎች ያውቁታል። ይሄን የዛሬ 2-3 አመት በተከታታይ ጨዋታዎች ሊቨርፑልና ዌስትሃምን 2-0 እየመሩ ሁለቱም ጨዋታዎች 2-0 ተጠናቀዋል እና አርሰናል በነዛ ጨዋታዎች ነው ኦልሞስት ዋንጫውን ያጣው። በነዛ ጨዋታዎች ነው 4 ነጥብ የጣለው እና ሲቲ የሚደርስበት እድል የተፈጠረው ያ ሳሊባ ተጎዳ የምንልበት ሰሞን። ከዛ ከሳውዛምፕተን ጋር ተጫወተና 3-3 ተጠናቀቀ። ግን የመጀመሪያዎቹ እነዛ 2 ጨዋታዎች የ2-0 መሪነት አደገኝነት የሚያሳዩ ናቸው። ድንገት ጨዋታው ይወጠራል እና የጨዋታው መልክ ይለወጣል። ድንገት ራያ ያንን በውድድር ዘመኑ ካየናቸው በጣም የሚያስደንቁ ግብ ጠባቂ ሙከራ ካዳነባቸው ኢንሲደንቶች መካከል አንዱን እንድናይ ሆንን ማለት ነው። አክቹዋሊ ግን ጨዋታዎቹ እንደዚህ አይነት የፐርፎርማንስ መቀራረብ አልነበረባቸው እና ኦፍኮርስ ለውጦች አድርጓል አርቴታ። ጨዋታው ከመጀመሩ በፊት ለምሳሌ የቀይ መስመር ተከላካይ ጭራሽ አልነበሩም። ቢያንስ 3 እዛ ቦታ ላይ መጫወት የሚችሉ ተጫዋቾች አልነበሩም። ዩሪያን ቲምበር ስብስብ ውስጥ የለም። ቤን ዋይት ቀድሞ ተጎድቷል። ሞስኬራ እዛ ቦታ ላይ መጫወት ይችላል። ለቫሌንሲያ እዛ ቦታ ላይ ሲጫወት አይተነው እናውቃለን። እሱም ያው ሰሞኑ እንደምታየው በጉዳት ምክንያት አልተሰለፈም። ስለዚህ ሌላ ውሳኔ መወሰን ነበረበት። ዴክላን ራይስን የቀይ መስመር ተከላካይ አድርገው ተጠቅሞበታል። ኦዴጋርድ ከጨዋታው በኋላ ሲናገር እኔ ከዚህ በፊት የቀይ መስመር ተከላካይ ሆኖ ተጫውቶ የሚያውቅ አይመስለኝም እና የቀይ መስመር ተከላካይ ሆኖ ተጫውቶ ለማያውቅ ሰው ያሳየው ፐርፎርማንስ ተአምር ነው አለ ራይስ። እኔ ከአንድ አይነት ተጫዋቾች አይደለም ግን ከቫልቬርዴ ጋር የሚመሳሰል ይመስለኛል። ከሪያል ማድሪዱ ፌዴ ቫልቬርዴ ጋር የስታይል ተመሳስሎች ኖሯቸው ሳይሆን ግን ሰልፍለስ የቡድን ተጫዋች በመሆናቸው ምክንያት ቫልቬርዴ አሁን ነው እንጂ እንደዚህ አይነት ቅሬታ ማሰማት የጀመረው። ለአመታት ሪያል ማድሪድ የቀይ መስመር ተከላካይ በቸገረው ቁጥር እዛ ቦታ ላይ ይጫወት ነበር። መደበኛ ቦታው አማካይ ነው። የቀኝ ክንፍ ተጫዋች ሆኖ ተጫውቶ ያውቃል። በአንድ ጨዋታ ላይ ግራ ላይ ተጫውቷል። ካርሎ አንቼሎቲ 7 ቦታ መጫወት የሚችል ተጫዋች ይሉታል። ራይስ ደንበኛ የቦክስ ቱ ቦክስ አማካይ ነው። ግን አርሰናል ሲያመጣው ለ6 ቁጥርነት ነበር ያመጣው። በዌስትሃም ሲጀምር የመሀል ተከላካይ ሆኖ ነው የጀመረው። በቼልሲ አካዳሚ በነበረበት ጊዜ ጆን ቴሪ ነበር እንደ ትልቅ አይዶል የሚያየው። ግን ደግሞ በአርሰናል በሁለቱ የውድድር ዘመን አጋማሽ የግራ 8 ቁጥር ሆኖ ተጫወተ። አምና አርሰናል የአጥቂ ቀውስ በገጠመው ጊዜ የተጋጣሚ ቡድን ሳጥን ውስጥ የፕሬዘንስ ችግር ስለነበረበት
ከሁሉም የአርሰናል ተጫዋቾች በላይ ለምሳሌ በኦልትራፎርድ ከማንቸስተር ዩናይትድ ጋር 1-1 በተለያዩበት ራሱ ጎል ባስቆጠረበት ጨዋታ ሜዳ ውስጥ ከነበሩ ተጫዋቾች ሁሉ በላይ በተጋጣሚ ቡድን ሳጥን ውስጥ ብዙ ኳስ የነካው ተጫዋች ነበር። ስለዚህ ስትፈልጊ አድቫንስድ፣ ስትፈልጊ ቦክስ ቱ ቦክስ፣ ስትፈልጊ ዲፐር፣ አሁን ደግሞ የቀኝ ፉልባክ ሆኖ ተጫውቷል እና የመጀመሪያው ጎል መቆጠሩም ላይ የራሱ ኮንትሪቢሽን ነበረው። ግን በጠቅላላው እንደ ፐርፎርማንስ በጣም አስደናቂ ፐርፎርማንስ ነበር። ካላፊዮሪ ተጎድቷል ከጨዋታው በፊት። አርብ ዕለት ነው መጀመሪያ ምን አይነት ጉዳት እንደሆነ አልታወቀም። እንግዲህ የጉዳቱን ኦኳርድ የሆነ እንግዲህ የሆነ አወዳደቅ ነው የወደቀው አርብ ዕለት። ከዛ ግን ለጨዋታው ይደርሳል ተብሎ እያሟሟቀ በነበረበት ጊዜ መቀጠል አልቻለም እና ኦፍኮርስ ማይልስ ሉዊስ ስኬሊ በጣም ጥሩ ፉልባክ ነው። በቀደም በጣም ጥሩ ተጫውቷል በእኔ አስተያየት ተቀይሮ እስከወጣበት ጊዜ ድረስ። በኋላ ኢንካፒን እዛ ቦታ ላይ የተጠቀመበት ጋብርኤል ከገባ በኋላ እና የማይልስ ሉዊስ ስኬሊ መሰለፍም ግን መጀመሪያ የታቀደበት አልነበርም። አርሰናል መጀመሪያ ሪሊዝ ያደረገው ላይንአፕ ላይ ካላፊዮሪ ነው የነበረው። ከዛ ሲጎዳ ነው ያሟሟቀ ሌላ ላይንአፕ ማውጣት የነበረባቸው እና እንደ ፐርፎርማንስ እንዳልኩት በጣም ጥሩ ፐርፎርማንስ ነበር በእኔ አስተያየት። ከጎሉ መቆጠር በኋላ ያለው አንድ 10-15 ደቂቃ አካባቢ ብራይተን የበለጠ ዶሚኔት ማድረግ የጀመረበት፣ አሰልጣኝ ፋቢያን እርዝለር ለውጦች ያደረገበት፣ ራያ ያንን አስደናቂ ሙከራ እንዲያድን የተገደደበት ብልጫ ማለት ነው። ግን ከዛ በኋላ እንደገና አርቴታ ሪስፖንድ ያደረገበት ጄሱስን ማርቲኔሊ እንደዚህ ካስገባ በኋላ ጨዋታው እንደገና መልሶ ተቆጣጥሮታል። የመጨረሻዎቹ 10-15 ደቂቃዎች አዶኖ ብራይተን ስንት ጊዜ አርሰናል ሳጥን ውስጥ እንደደረሰ ከኳስ ጋር መከላከል ስለው ነበር ባለፈው። ግን በዚያው መሀል ደግሞ እድሎችን ከመፍጠር ጋር ለምሳሌ ጋብርኤል ማርቲኔሊ መጨረስ ይችል ነበር ጨዋታውን። ከሳካ የመጣ አንድ ትልቅ እድል ነበር። ኦዴጋርድ ወደ ብቃቱ ተመልሷል። እኔ የአርሰናል ምርጡ ተጫዋች ነው አልለውም ኦዴጋርድ ለጊዜው እንዳንድ ተገቢ ንጽጽርም ላይሆን ይችላል። ኦዴጋርድ ግን በቅዳሜ በነበረበት ፎርም ላይ ከሆነ አይዶን ነው ከሱ የተሻለ ተጫዋች አርሰናል ውስጥ እንዳለ አምና አላየነውም ሲዝኑ በሙሉ ኦልሞስት። በቀደም አንደኛ የ2022-23 የውድድር ዘመን ላይ 15 የሊግ ጎሎች ባስቆጠረበት ሲዝን ያስቆጠራቸው የነበሩ ጎሎችን ይመስላል ያስቆጠረው የጎል አይነት እሱን የሚያስታውስ አይነት ነው። ብዙ ሹት አያረግም የሚባል ነበር። በቃ እያንዳንዱ ነገር ፕሪሜዲቴትድ ነው፣ ሪስክ አይወስድም እንደዚህ ይባል ነበር። ግን በጣም አስደናቂ ፐርፎርማንስ ነበር በእኔ ግምት። ግን በቀደም ብቻ አልነበረም፣ በሌሎችም ጨዋታዎች ላይ ሳነሳው ነበር እንደዚሁ። ባለፈውም አንድ ጨዋታ ላይ ወደ ጥሩ ፎርም እየተመለሰ ይመስላል። ግን ይሄ አሁን የቁርጭምጭሚት ጉዳት ሲሆን የሞቢሊቲ ጉዳይ ነው። ቀጥታ ሞቢሊቲን አፌክት የሚያደርግ ቦታ ላይ ነው የተጎዳው። አምና በጭራሽ ጥሩ ሲዝን አልነበረም። የእሱ ችግር ብቻ አይደለም፣ ከፊት እንዳለ ፍሮንት ላይኑ ከተጎዳ ፕሌይሜከር አይደለም፣ ለማን ይስጠው ኳሱን? ስለዚህ የግድ ሌሎች የአጥቂ ተጣማሪዎች ያስፈልጉት ነበር። ግን እንደ ፎርም ግን ራሱም የሚያምኑ ይመስለኛል። ጥሩ ፎርም የነበር አይመስለኝም እና በፕሪሚየር ሊግ ታሪክ በእንደዚህ አይነት ብልጫ 24 ሙከራ ለ8 ምናምን ሲሆን እንዲህ አይነት ብልጫ ሲወስድ አንድ ቡድን 61% በሚሆነው ጊዜ በሁለት የጎል ልዩነት ነው የሚያሸንፈው። ሂስቶሪካሊ የበቀደሙ አይነት የሙከራ ብልጫ 3 እጥፍ ምናምን ከበለጭ በታሪክ 61% የሚሆነው ጨዋታ ነው የምታሸንፈው። እንደዛ መቀራረቡ ላላየው ሰው የራያን ሙከራ ሲያድን ያቺን ሪል ያቺን ክሊፕ ላየ ሰው ማርጅኑ በጣም ጠባብ ሊመስል ይችላል። ግን ይሄ እንትን ከሆነ ብሊፕ ከሆነ እነሱ ውብል ከሆነ ትንሽ የሆነ የፎርም እንጂ የውጤት ክራይሲስ አይመስለኝ። ምክንያቱም ከ5 ጨዋታ 12 ነጥብ ነው በቪላ ነው የተሸነፉት። ካለፉት 7 ጨዋታዎች 16 ነጥብ አለው፣ 5 ነጥብ ነው የጣለው። ውብል ከሆነ ብዙ ችግር ያለው አይመስለኝም። አሁን የበለጠ ኤፊሽንት ቡድን ግን ሲሆን እንደ አስቶን ቪላ አይነት ቡድን ሲሆን ግን አስቶን ቪላ ኦኬ አስቶን ቪላ ቢሆን እኔ ያው ቼልሲ ማሸነፍ ነበረበት አንጆ ለ60 ደቂቃ ቼልሲ በጣም በጣም በብዙ እጥፍ የተሻለ ቡድን ነበር። በእኔ እምነት 1-0 በነበረበት ጊዜ የፍጹም ቅጣት ምት ቼልሲ ማግኘት ነበረበት። የፍጹም ቅጣት ምት ማግኘት ነበረበት። ምክንያቱም ኦኬ ኢንቮለንተሪ ነው እጁን ማንሳቱ ምናምን ያ ኦኬ፣ ግን ቼልሲ ጎል የሚያስቆጥርበት እድል ነበር። እሱ የህግ ችግር ከሆነ አላውቅም ወይ የህግ ትርጓሜ ችግር ከሆነ እሱ ሌላ ጉዳይ ነው። ግን በእኔ ግምት በቀደም ቪላ በጣም እንደው ልብ የሚሞላ ፐርፎርማንስ አሳይቷል። አሁን አሰልጣኙ ቀየሩት ጨዋታው ነው ማሬስካ ቀያሮቹ አልሰሩም። ኦኬ የመጨረሻው 30 ደቂቃ ላይ ኤሜሪ ጨዋታውን ቀየሩት።
ግን ለ60 ደቂቃ በማሬስካ ክፉኛ ተበልጠው ነበር። የጨዋታውን 2/3 ክፉኛ ተበልጠው ነበር። መቼ ስንተኛው ደቂቃ ላይ እንደሆነ አላውቅም። የቼልሲ ሳጥን ውስጥ ኳስ የነኩት ለመጀመሪያ ጊዜ ጨዋታውን የመቀየር እድል ያገኙት 1-0 ብቻ ስለነበር ውጤቱ የሚደርሱበት እድል ስለነበራቸው የማርጅን መጥበብ ችግር እሱ ነው እንጂ ለእኔ በጣም በጣም የተዋጣለት ፐርፎርማንስ ነው። ማንም ሰው አያወራውም እስካላሸነፍሽ ድረስ መጨረሻ ላይ ኦኬ ዋትኪንስ ገባና ጨዋታውን ቀየረው። አሁን ችግሩ ምንድነው? ቼልሲ ዋትኪንስ የለው፣ የዋትኪንስ አይነት ፊኒሸር የለው። ይሄ ደግሞ ሁልጊዜም የነበረ ችግር ነው። ሊገባኝ አይችልም። ወደ 2 ቢሊዮን ዩሮ ካወጣሽ በኋላ ዶሚናንት ሴንተር ሀፍ የለውም፣ አስተማማኝ ግብ ጠባቂ የለውም፣ አስተማማኝ አጥቂ የለውም ምናምን ስትይ ያስደንቃል በጣም። ምን አይነት የገንዘብ ሚስማኔጅመንት እንደሆነ አላቅም። ይህን ያህል ገንዘብ ኢንቨስት ካደረግሽ በኋላ ይህን ያህል የፕሮጀክቱ ባህሪ ማይገባሽ ነገር አለው ብዙ። ግን እነዚህ አንድ ቡድን ሻምፒዮን የሚሆንባቸው ቦታዎች ናቸው። የቡድን ኮር የጀርባ አጥንት ነው ይሄ። ግን በጣም ጥሩ ቡድን ደግሞ አስቶን ቪላ ምንም ጥያቄ የለውም። ስለዚህ ማርጂኑ ውስጥ ካልሰፋ ድረስ ጨዋታውን አርሰናል ቀድሞ ይመራ ማለትም አልችልም። ግን ማርጂኑ ውስጥ ካልሰፋ ድረስ አስቶን ቪላ ግን የመቅጣት ፖቴንሻል አለ። አምና 2-0 ይመራ ነበር እኮ አርሰናል የቪላን ጨዋታ 2-1 ያለቀው ጨዋታ ማለት ነው። 2-0 ይመራ ነበር፣ ፍጹም ከፍተኛ ብልጫ ነበረው። ግን 2-0ም ጭምር በፕሪሚየር ሊግ የሚደረስበት ማርጂን ነው። አንደኛው ጎል ሲቆጠር የጨዋታውን አጠቃላይ ተፈጥሮ ሊለውጠው ድንገት ነርቨስ ልትሆኝ ስለምትችል እና በመጀመሪያ አጋማሽ ብቻ በትንሹ 2 ኤክስጂ ነበረው። ግን ብዙ በጎ ነገሮች ነበሩት። እንዳነሳሁት በቀደሙ ጨዋታ ላይ የአርቴታን ፕሮአክቲቭ ለውጦች በሁለቱ አጋማሽ ጥሩ የሰሩለት ይመስላል። የቀኙ አክሲስ በቀደም የአርሰናል አደገኛው አክሲስ ነበር። ከክሪስታል ፓላስ ጋር በአብዛኛው በማርቲኔሊ በኩል ነበር ሲያጠቁ የነበሩት ስል ነበረ። በተለይ ካንቮ በሚባለው የክሪስታል ፓላስ ዊንግ ባክ ቦታ ላይ ደካማው ቦታ እሱ ሳይሆን አይቀርም የሚል ቀድሞም የታሰበበት የሚመስል ያንን ስፔሲፊክ የሜዳ ስፍራ ታርጌት ማድረግ የሚመስል ነገር ነበረው። በቀደም ደግሞ በቀኙ በኩል ነው በአብዛኛው በራይስ በኦደጋርድ እና በሳካ መካከል የነበረው የሶስትዮሽ ትሪያንግል የመጀመሪያ ጎል የተቆጠረበትም ነው። ግን ለምሳሌ ዮኬሬስ ሳጥን ውስጥ አለ። ዮኬሬስ ደንክን እና ቫን ሄከንን አትራክት አደረጋቸው። ስለዚህ አንደኛው ሴንተር ሀፍ በ5 ነው የተጫወተው። ደግሞ አንደኛው ፋቢያን ርዝለር አጋማሽ ላይ ነው የለወጠው እንጂ በ5 የመሀል ተከላካዮች አይደሉም 5ቱም ግን 3 የመሀል ተከላካዮች በ2 ዊንግ ባኮች በ5 ነው የተጫወተው። ግን እንደዛም ሆኖ የዮኬሬስ መኖር 2 ሴንተር ባኮችን አትራክት ያደርጋል። ስለዚህ ሳካ 1v1 ኦደጋርድ 1v1 ብቻ ሲሆን የራይስ ደግሞ የኦቨርላፒንግ ሩጫ ሌላም ተጫዋች ስለወሰደለት ኦደጋርድ ሳጥኑ አካባቢ አጠገቡ ሰባው አልነበረም። ወደ 3 ተጫዋች ወደ 2 ተጫዋች ወደ ሳካ ና ወደ ራይስ ነበር የተሳበው። አሁን እንግዲህ የቲምበር የጉዳት መጠን ምን ያህል እንደሆነ አላቅም። ግን ራይስን ሴንትራል ቦታ ላይ በጣም የሚፈልጉት ይመስለኛል። እዛ ቦታ ላይ ጥሩ የተጫወተም ቢሆን ሜሪኖ በጣም ጥሩ ፊዚካል ልክ በስታይል ከራይስ ጋር የሚቀራረበው አማካይ ቢሆንም በተለይ በዱዌሎች ላይ ባለው ስኬት እንደዚህ እና ጠንክሮ በመስራት ፊዚካል በመሆን ይህንን በመሳሰለው ነገር ግን የራይስን ኤነርጂ በአስቶን ቪላው ጨዋታ ላይ ሴንትራል ቦታው ላይ የሚፈልጉት ይመስለኛል። እንግዲህ የጉዳቱ መጠን ምን ያህል እንደሆነ እርግጠኛ አይደለሁም። ምናልባት እንግዲህ አሁን መጨረሻ ላይ የሚወጣ አፕዴት ከሌለ በስተቀር ሁለተኛ አጋማሽ ግን ሌላ መልክ ነበረው። ብራይተንም ተሻሽሏል። በመጀመሪያ አጋማሽ 2 ጊዜ ብቻ ነበር የአርሰናል ሳጥን ውስጥ ኳስ የነካው። ሁለተኛ አጋማሽ 17 ጊዜ ነው ኳስ የነካው። ያቺ ጎል የጨዋታውን ዳይናሚክስ ስለቀየረችው እና ይህንን ከዚህ በፊት ያልነው ይመስለኛል። በተመሳሳይ ሁኔታ ያንኑ ፓተርን እየተከተለ ነው። ምናልባት ጥሩ ከሆነ ጥሩ ሊባል የሚችለው እያሸነፈ ያሉ ጥያቄዎች መሆናቸው። እየተሸነፍሽ ሲሆን የውጤት ኮስት እየከፈልሽ ሜቢ በነዛ ምክንያት የፕሪሚየር ሊግ ዋንጫን እድል እያባከንሽ ምናምን ይሆናል። አትሊስት ግን እያሸነፈ ስለሆነ እያሸነፈ ነገሩን ለማረም እድል የፊኒሽንግ ጉዳይ ነው። መጨረሻ ላይ ቤዚክ ሌቭል የፊኒሽንግ ጉዳይ ነው። የተከላካይ መስመሩ ብዙ መጠየቅ የምትችል አይመስለኝ። ብራይተንን የመሰለ ቡድን 2 ጊዜ ብቻ ከሆነ የአንቺ ሳጥን ላይ ኳስ የሚነካው ራይስን ወደ ከሴንትራል ቦታ ነቅለሽ እና በባክፎሩ ላይ አርሰናል ባለፉት 4 ጨዋታዎች 4 የተለያየ ባክፎር ነው የተጠቀሙ፣ 8 የተለያየ ኮምቢኔሽን ነው የተጠቀሙ። እንደዚህ አንሳይትልድ ሆኖም ጭምር
ብራይተን በአርሰናል ሳጥን ውስጥ 2 ጊዜ ብቻ ኳስ የሚነካ ከሆነ የአርሰናል የተከላካይ ክፍልን እንደዚህ ያድርግ ማለት ይቸግረኛል። ለያውም ጋብሪኤል ከሳምንታት በኋላ በቀደም ተመልሶ የተጫወተው 2 የመጀመሪያ ተመራጭ ፉልባኮቹ አልነበሩም ካላፊዮሪና ቲምበር። እንደዛ ሆኖ ብራይተን 2 ጊዜ ብቻ ከሆነ የአርሰናል ሳጥን ውስጥ ኳስ የሚነካው የአርሰናል የተከላካይ መስመር ይህንን አላደረገም ለማለት ያስቸግረኛል። ዙቢሜንዲ ይህንን አላደረገም የቡድኑ 6 ለማለት ይቸግረኛል። ችግሩ ከፊት ነው። በቂ ጎሎች ያለማስቆጠር ችግር 2 ጎል ነው፣ ግን ከብልጫው አንጻር ከ2 ጎል በላይ ማርጅን መኖር ነበረበት። የመጨረሻዎቹ ደቂቃዎች ያን ያህል አስጨናቂ መሆን አልነበረባቸውም። የፊኒሽንግ ጉዳይ ነው። ፊኒሽንግን በትሬኒንግ የምታመጪው አይመስለኝም። ትዝ ይለኛል ቱሄል ምን አሉ መሰለሽ፣ ፊኒሽንግ ሁሉንም ሰው ያሻሽላል በየትኛውም የጨዋታው ምዕራፍ። ግን የሆነ ጊዜ ቲሞ ቬርነር የቼልሲ ተጫዋች ሆኖ በቃ አቃተው ጎል ማስቆጠር። በአንድ ሲዝን 28 የቡንደስሊጋ ጎል ምን የሚያስቆጠር ልጅ ማለት ነው። እና ልጁ በጣም ነርቨስ እየሆነ ሌሊት እየተነሳ ምናምን የሄደ ኮብሃም የፊኒሽንግ ልምምዶች ይሰራል። ልምምዶች በሙሉ ፎከስ ያደረጉት ፊኒሽንግ ላይ ነው። እና እንዳትመጣ ሁለተኛ ትሬኒንግ ሜዳ ላይ ፊኒሽንግ ለመስራት አቅቶ አይደለም። ከ5 ሜትር ጎል ማስቆጠር አቅቶ ሊሆን አይችልም። የቴክኒክ ጉዳይ አይደለም ማለት የአእምሮ ጉዳይ ነው። ጎል ፊት ያለ ስክነት ጉዳይ ነው። እና ዝም ብለህ ከ3 ሜትር ከ4 ሜትር ጎል ማስቆጠር ስላቃተህ አይደለም አሁን መተለማመድ ማድረግ ያለብን አእምሮ ላይ ነው መስራት ያለብን ብለውስ ነበር አስታውሳለሁ። እና የውሳኔ ችግር ይሁን የምን ይሁን አላቅም፣ ለጊዜው የፊኒሽንግ ችግር አለ ኦብቪየስሊ የአርሰናል ተጫዋቾች ላይ። ከቪላው ጨዋታ በፊት ግን ፐርፌክት መሆን አለበት፣ ምክንያቱም በጣም ትልቅ ጨዋታ ነው እና የሲዝኑን ማካፈያ ጨዋታ ነው ደግሞ ያደረጉት። አጋማሽ ላይ 6 ወር ጥሩ መተናል፣ 5 ወር እንጃ እስቲ እናያለን እያለ ነበር አርቴታ። ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።